ሰውነታችን አሁንም መብላትን አያውቅም ወይም ለዛ የተዘጋጀ አይደለም። አሁንም ተመገብን ማለት አሁንም ራሳችንን መረዝን ማለት ነው። እንደዚህ አስቡት። የጾም ተአምራዊ ጥቅሞቹ የምንመገብበትን ጊዜ በማራረቃችን ለሰውነታችን እረፍት እንሰጠዋለን። ሰውነታችን ራሱን እንዲያጸዳ፣ ራሱን እንዲያስተካክል፣ ለብዙ ጠቃሚ ነገሮችን እንዲያመርት፣ የተበላሹ ነገሮችን እንዲያጸዳ የሚያግዝ ስለሆነ ነው ተአምራዊ የሆነው። አሁንም የምንመገብ ሲሆን ግን ኩሽና ውስጥ ማዕድ ቤት ዛሬ ምግብ አወሰድን እና ምግብ ስናበስል ብዙ እቃዎች ይበላሻሉ። እሱን እንዳለ ትተን ነገም ደግሞ ገብተን ብናበስል ከነገ ወዲያም ለዛው እቃው እንደተቀመጠ ሆኖ በሌላ እቃ ደግሞ ብናበስል ያ የተበላሸ የቆሸሸ እቃ እየተደመረ እየተከማቸ ይሄዳል እና የተወሰነ ጊዜ በኋላ እንዳውም ገብተንም መስራት የማንችልበት ሁኔታም ሊፈጠር ይችላል። እንደዛ የሚያደርግ ሰው አለ ማለት አይደለም። ግን ሰውነታችን ውስጥ በየቀኑ በየጊዜው በየጥቂት ሰዓታት ስንመገብ ሰውነታችን ውስጥ የሚፈጠሩ ብዙ ቆሻሻዎች አሉ። ሰውነታችን እነኛም ቆሻሻዎች ለማጽዳት ጊዜ ሳንሰጠው አሁንም በላዩ ስንጨምርበት የቆሻሻው ክምር ይበዛና ነው በሽታ የሚሆነው። ስንጾም አውቶፋጂ የሚባል አለ። አውቶፋጂ ማለት አውቶ ራስ እንደማለት ነው። ፋጂ መመገብ ነው። ስለዚህ ራስን መመገብ ነው። ምክንያቱም የተበላሹ ነገሮችን እያናፈነፉ የሚያጠፉ የሚበሉ ዲስትሮይ ዳሜጅ የሚያደርጉ የሚያስወግዱ አካላት ስላሉ ነው። ምንድነው እያደረጉ? ጽዳት ነው። እያጸዱ ነው። ያንን በማጽዳታቸው የተበላሹ ሴሎችን ያስወግዳሉ። የእነኛ የተበላሹ ነገሮች በመወገዳቸው ሰውነታችን አዳዲስ ሴሎችን ይፈጥራል። አዳዲስ ፕሮቲኖች፣ አዳዲስ ማይቶኮንድሪያ፣ አዳዲስ ነገሮች ይፈጠራሉ። ማይቶኮንድሪያ የሚል ነገር ጠቅሻለሁ። ማይቶኮንድሪያ ሁላችሁም ማወቅ ያለባችሁ ትልቅ ነገር ነው። ወሳኝ የሆነ የጤናችን መሰረት ነው። ማይቶኮንድሪያ ማለት በእንግሊዝኛ the power house of the cell ይባላል። the power plant ይባላል። በአማርኛ የነዳጅ ፋብሪካ እንደማለት ነው። ነዳጅ ፋብሪካ ልንለው እንችላለን። ነዳጅ ማጣሪያና ፋብሪካ ልንለው እንችላለን። የምንተነፍሰው እኔ አሁን ከእናንተ ጋር ማወራው ልባችን የምትመታው አእምሮአችን የሚያስበው ከማይቶኮንድሪያ ከሚባል ሴል ነዳጅ እያገኘ ነው። ቤንዚን ኢነርጂ ኤቲፒ ይባላል። ይሄን ኤቲፒ ወይም ነዳጃችንን የሚያመርቱት እነኚህ ማይቶኮንድሪያ ናቸው። የምናረጀው የምንታመመው እነኚህ ማይቶኮንድሪያ የሚባሉት ሴሎች ሲበላሹ፣ ሲጎዱ፣ ሲጠቁ ነው። ሲጎዱ ይሞታሉ። የሚያመርቱት ነዳጅም የተበላሸ ይሆናል።
ለምሳሌ ኦክሲዴቲቭ ስትረስ የሚባል ነገር አለ፣ ወይም ደግሞ ፍሪ ራዲካልስ። መኪና ያለ ነዳጅ አይንቀሳቀስም አይደለም። መኪና ወይ ቤንዚን ወይ ናፍጣ ያስፈልገዋል፣ ወይም ደግሞ አሁን ኤሌክትሪክ ቻርጅ ይደረጋል። ኃይል ነው። ያ ጉልበት ኃይል ከሌለው አይንቀሳቀስም። እኛም እንደዛው ነን። መኪና አንዳንድ ጊዜ ተንተፋተፈ፣ ጭሱ ራሱ ተቀየረ እንላለን አይደል? ሞተር በዚህ ጊዜው ሞተር ይታደሳል። ለምን? የሞተሩን ኤፊሽንሲ አሰራር ለማሻሻል ነው። ማይቶኮንድሪያም እንደዛው ስራ ሲበዛበት ልክ እንደ ሞተር ይበላሻል፣ ያረጃል፣ መጥፎ ኬሚካሎችን ያመነጫል። ኦክሲዴቲቭ ስትረስ ማለት እሱ ነው፣ ወይም ፍሪ ራዲካልስ የሚባሉት። ኦክሲጅን ማይቶኮንድሪያ ኢነርጂን ለማምረት በሚያደርገው ሂደት ውስጥ አላግባብ ሲበዛበት፣ ስራ ጫና ሲበዛበት የሚፈጠሩ ኬሚካሎች ናቸው። እና ማይቶኮንድሪያ ተዳከመ ማለት፣ ስራ አቆመ ማለት ኃይላችን፣ ጉልበታችን እየቀነሰ ሄደ፣ እየደከመ ሄደ ማለት ነው። የሚደካክመን ከሆነ፣ ድካም የሚያጠቃቅ ከሆነ ማይቶኮንድሪያችን አደጋ ላይ ስለሆነ ብቻ ነው። ሌላ ሚስጥር የለው። ቶሎ ቶሎ የሚደክመን ከሆነ፣ የመደካከም ስሜት የሚሰማን ከሆነ፣ አእምሯችንም ጭጋግ የሚሰማን ከሆነ፣ ድብርት የሚሰማን ከሆነ ማይቶኮንድሪያችን ችግር ውስጥ ነው ያለው ማለት ነው። ይሄ ማይቶኮንድሪያ የሚባል ነገር የምናረጀው ማይቶኮንድሪያዎች ከጊዜ ወደ ጊዜ እየደከሙ ቁጥራቸው እየቀነሰ ስለሚሄድ ነው። የማርጀት ሚስጥሩ የማይቶኮንድሪያ ችግር ነው። እድሜያችን እየገፋ ሲሄድ ሁሌም በሕክምናም በምንም እንደሚነገረን የጡንቻ ሴሎቻችን እየቀነሱ ነው የሚሄዱት። በተለይ እንግዲህ ዋናው ምክንያት እንቅስቃሴያችን ስለሚቀንስ ነው። ጡንቻ አንድ አባባል አለ፣ ዩዝ ኢት ኦር ሉዝ ኢት፣ ተጠቀምበት ወይም ታጠዋለህ ነው። ማንጠቀምበት ከሆነ ጡንቻችንን እናጠዋለን። ምክንያቱም ጡንቻችን በጣም አስፈላጊ ነው። ጡንቻ ባይኖር መንቀሳቀስ አንችልም። ጡንቶቻችንን ጅማቶችን የሚያንቀሳቀስ ጡንቻ ነው። ካልተንቀሳቀስን ደግሞ መኖርም አንችልም፣ መመገብም አንችልም። አደጋ ውስጥ ያለ ነው። ስለዚህ ጡንቻ ወሳኝ ነገር ነው። ስለዚህ በህይወት ውስጥ የእርጅና አንዱ ምክንያት የጡንቻ መመንመን ነው። የጡንቻ ሴሎች እየመነመኑ መሄድ፣ እያለቁ መሄድ። ወፍራም ሰዎች እናያለን። ውፍረት ጡንቻ የሚታይ ነው። እነዚህ አንዳንድ ሰዎች ስፖርት የሚሰሩ ሰዎች ደረታቸው ተወጣጥሮ እጃቸው ጡንቻ ይታያል። ሌላው ግን ይሄ ሌላው መወጣጠር ነገር የማይታይበት ውፍረት ጮማ ነው፣ ቅባት፣ ስብ ነው። በጣም የወፈረ ሰው ብዙ የጡንቻ ሴሎችን ያጣ ሰው ነው። የጡንቻ ሴል የምናጣው ለምንድን ነው? አንደኛው ዋናው ምክንያት መቀመጥ ነው። ሴደንተሪ ላይፍ፣ አካላዊ እንቅስቃሴ አለማድረግ። በየቀኑ ቢያንስ ለ30 ደቂቃ አካላዊ እንቅስቃሴ የማያደርግ ሰው ጡንቻው እንዲመነምን የወሰነ፣ እድሜው እንዲያጥር የወሰነ፣ እርጅናው እንዲፋጠን የወሰነ ሰው ብቻ ነው። የሆነ ነገር የሆነ አይነት እንቅስቃሴ በየቀኑ ማድረግ አለብን። በተለይ ደግሞ ዝም ብሎ ወክ ብናረግ በምሮጥ ጮማ እናቀልጣለን፣ ስብ ይቃጠላል፣
ነገር ግን ጡንቻ መገንባት አንችልም። ጡንቻ ለመገንባት ጠንከር ያለ አካላዊ እንቅስቃሴ ማድረግ አለብን። ብረት ማንሳት፣ የግድ ብረት መሆን የለበትም፣ ድንጋይም ሊሆን ይችላል። እኩል አይነት ድንጋይ ማንሳትም ይቻላል። እኔ አንዳንድ ጊዜ ቤት ውስጥ 2 ሃይላንድ ትልቁን ሃይላንድ አንድ ላይ ያሰርኩኝ እነሱንም እያረኩ ሰራ ነበር። ፑሽአፕ መስራት፣ ቁጭ ብድግ ማለት፣ ብቻ ጡንቻን የሚወጣጥሩ አካላዊ እንቅስቃሴ ማድረግ ነው የጡንቻ ግንባታ የሚያመጣ። ጡንቻችንን ካልተጠቀምንበት ሰውነታችን የሰው እንቅስቃሴ አላስፈለገውም ብሎ ስለሚያስብ ሰውነታችን ዲኤንኤ ጄኔቲካሊ ለጡንቻ የሚመደበውን በጀት ዝውውር ያደርጋል። ስለዚህ ጡንቻ ግንባታ ይቆማል ማለት ነው። ጡንቻ ግንባታ ይቆምና ያለው ኢነርጂ ለሌሎች ነገር ይውላል። በተንቀሳቀስን ቁጥር ግን ይሄ ሰውዬ እንቅስቃሴ ያስፈልገዋል፣ ስለዚህ ተጨማሪ ጡንቻ ያስፈልገዋል ብሎ ነው ሰውነታችን የሚያስበው። ጡንቻዎች ይገነባሉ። የጡንቻ ሴሎች በመገንባት ፋንታ እየመነመኑ ሄዱ ማለት አብዛኛው ሴሎቻችን ሰውነታችን ውስጥ ያለው ሴል የጡንቻ ሴል ነው። አብዛኛው እያንዳንዱ ሴል ውስጥ ነው ማይቶኮንድሪያ የሚገኘው። አንድ የጡንቻ ሴል ተበላሸ ወይም ከስራ ውጭ የሆነ ማለት ብዙ ማይቶኮንድሪያዎች፣ ብዙ የነዳጅ ፋብሪካዎች ተዘጉ ማለት ነው። ኃይላችን እየደከመ ሄደ ይላል። ይሄ ረዥም ጊዜ ሲራዘም እርጅና ይሄው ነው። እርጅና ማለት ሰውነታችን ሴል በየጊዜው ሴሎቻችን ይታደሳሉ። እርጅና ካልኩሌሽን በየጊዜው የሚታደሱ የሚፈጠሩ ሴሎች እና የሚያልቁ ሴሎች ሲወዳደሩ የሚሞቱ ሴሎች ከበለጡ፣ ለምሳሌ ጡንቻ ሴል ካልተጠቀምንበት እንደሚሞቱት ማለት ነው። ስለዚህ ሰውነታችን እየታደሰ አይሄድም። እየታደሰ በመሄድ ፋንታ እያረጀ ነው የሚሄደው ማለት ነው። ስለዚህ አንደኛው እርጅናን የመከላከያ መንገድ አካላዊ እንቅስቃሴ ማድረግ ነው። ለምን? አካላዊ እንቅስቃሴ ስናደርግ አዳዲስ ሴሎች ይፈጠራሉ፣ የጡንቻ ሴሎች ይፈጠራሉ። በዛ ውስጥ ደግሞ ብዙ ማይቶኮንድሪያዎች፣ ብዙ የነዳጅ ፋብሪካዎች ይፈጠራሉ። ስለዚህ ጉልበታችን እየታደሰ ይሄዳል እና ስለ ማይቶኮንድሪያ ብዙ ቅርን ያለኝ ማይቶኮንድሪያ ማወቅ አለብን። ምክንያቱም የምንታመመው የምናረጀው ማይቶኮንድሪያ ላይ በሚደርሰው ችግር ምክንያት ነው። የሚገርማችሁ ማይቶኮንድሪያ ከእናት ብቻ የሚገኝ ሴል ነው። ከእናታችን ነው የምንወርሰው። እንግዲህ ብዙ ጊዜ አሁን ሰው ሲጸነስ እና ሲፈጠር ከአባትም ከእናትም ነው ተደባልቆ የምንሰራው። ማይቶኮንድሪያን ግን የምንወርሰው ከእናት ብቻ ነው። እሱ ሌላ ብዙ ታሪክ አለው፣ ሌላ ጊዜ እነግራችኋለሁ። እና ስለዚህ አካላዊ እንቅስቃሴ በጣም ወሳኝ ነው። አካላዊ እንቅስቃሴ በየቀኑ የማያረግ ሰው፣ የሆነ እንቅስቃሴ በየቀኑ የማያረግ ሰው በህይወቱ ላይ እርጅናን ማፋጠን የፈለገ፣ እድሜውን ማሳጠር የፈለገ ሰው ብቻ ነው። ሌላው አሁን ካርቦሃይድሬትን እንግዲህ መብላት፣ ካርብ መብላት በብልሃት አንዱ የሚያሰኘው ነገር ካርቦሃይድሬት ስንመገብ፣ ለምሳሌ ዳቦ ቶስት አድርገን ስንበላ ብቻውን ስንበላውና ውስጡ ደግሞ የሆነ አቮካዶ ይሁን የሆነ ሰላጣ ቅጠላቅጠል አድርገን ስንበላው የሚያስከትለው አደጋ ይቀንሳል። ስለዚህ ካርቦሃይድሬት ስንበላ ብዙ ጊዜ ሸፍነ ነው በሆነ ነገር ሸፍነ ነው ብንበላው ለአእምሮት ያህል ይጠቅመናል። ነገር ግን የሚያደርሰውን ጉዳት መቀነስ እንችላለን። ሌላው አንድ ብዙ ጊዜ የሚመከር ነገር አለ።
ከተመገብን ሳንመገብ በፊት የሚሆን ወይም በኋላ አቼቶ አፕል ሳይደር ቪኒጋር የሚባል ኬሚካል አቼቶ እሱን መጠጣት ጠቃሚ ነው ይባላል። ምንድነው ነው የምንጠጣው? አንድ ሾርባ ማንኪያ በአንድ ትልቅ ብርጭቆ ውስጥ አድርገን በጥብጠን ነው። ብቻውን መጠጣት አንችልም፣ ምክንያቱም አሲድ ነው፣ ጥርሳችንንም ይጎዳል፣ ጨጓራችን ሲገባም ይጎዳል። አሲድ ከባድ አሲድ ነው። ግን በውሃ በርዘን ነው በበቂ ውሃ በርዘን ነው መጠጣት ያለብን። እንዲያውም ስንጠጣው ራሱ በስትሮ በሆነች ነገር ፈሳሹ ጥርሳችንን አፋችን ውስጥ እንዳይገባ በስትሮ ብንጠጣው ጠቃሚ ነው። ለዛሬው እዚሁ ላብቃ። ስለተከታተላችሁ አመሰግናለሁ። ይህን ቪዲዮ ጠቃሚ ከመሰላችሁ ለወዳጅ ዘመዶቻችሁ አጋሩ። ላይክ አድርጉ። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። አባል ያልሆናችሁ ጆይን የሚለውን ነገር በመንካት አባል በመሆን ይህን ቻናል መደገፍ ትችላላችሁ። ብትደግፉኝ ደስ ይለኛል። እንግዲህ ይህን ቻናል ለማሳደግ ይህንን የጀመርኩትን ስራ ለማጠናከር ለማሳደግ ብቻ ነው ድጋፍ ሲያገኝ ነው። እና መደገፍ የምችሉበት ብዙ መንገድ አለ። ሼር ማድረግ አንዱ ነው። ላይክ ማድረግ፣ አስተያየት መስጠት አንዱ ነው። አንዱ የመደገፊያ መንገድ ነው። ምክንያቱም ላይክ ሼር ስታደርጉ ለሰዎች የመድረስ እድሉ ይጨምራል። ሰብስክራይብ ስታደርጉ እንደዛው በጣም ይጨምራል። አንዳንድ በዩቲዩብ ራሱ ያዘጋጃቸው የመደገፊያ መንገዶች አሉ። በእነኛም አስተዋጽኦ ማድረግ ትችላላችሁ፣ መዋጮ ማድረግ ትችላላችሁ። ሌላው ደግሞ ጆይን የሚለውን በመንካት አባል ሜምበር መሆን ትችላላችሁ። የቻናሉ አባል መሆን ትችላላችሁ እና እነኛ ለእናንተም ብዙ ጠቀሜታ ይኖረዋል። ለእኔ ደግሞ ለቻናሉ ትልቅ ድጋፍ ነው የሚሆነው። በዛ ቻናል ጆይን ብላችሁ ሜምበር ስትሆኑ ምን ያህል መዋጮ ማድረግ እንደምትፈልጉ ይጠይቃችኋል። ስለዚህ እንዳቅማችሁ እንደፈለጋችሁ ወራዊ መዋጮ ማድረግ ትችላላችሁ። ያ ለቻናሉ ትልቅ ጥቅም ነው እና ስለዚህ እንግዲህ ለዛሬው በዚሁ ልሰናበት። ምንድነው? እሺ፣ ቻው፣ ጤና ይስጥልኝ። መልካም ጊዜ፣ መልካም የጾም ጊዜ ይሆንላችሁ። አንድ መጨመር የምፈልገው በተለይ ለረመዳን ጾሚዎች፣ ጾም እንግዲህ ዋና ዓላማው ከፍተኛ የሆነ የጤና ሕክምና ነው። ዋናው ሕክምናው መንገዱም ውፍረትን በመቀነስ ነው። ግን በረመዳን ጾም ጊዜ ወፍረን የምንጨርስ ከሆነ በትክክል አልጾምንም ማለት ነው፣ ወይም የአመጋገባችን ችግር አለን ማለት ነው እና እሱን ላይ መጠንቀቅ ያስፈልጋል። ደም እንዳልኩት አንደኛ ጾም ሲፈታ በካርቦሃይድሬት በጣፋጭ ነገር ባይሆን ጥሩ ነው። የአመጋገባችን ቅደም ተከተል እንዳልኩት ተደርጎ በአትክልት በሰላጣ ምናምን ጀምረን ከዛ ወደ ሌሎች ምግቦች ፕሮቲን አስከትለን ካርቦሃይድሬትን መጨረሻ ላይ ብንበላ፣ ካርቦሃይድሬት ጣፋጭ ነገር ካስፈለገንም እንጀራ፣ ዳቦ፣ ፓስታ፣ ሩዝ ካስፈለገንም መጨረሻ ላይ ማሳረጊያ ብናደርገው ጠቃሚ ነው። አንድ ሁለት በዚህ ጾም ስንፈታ ብዙ ጊዜ በጾም ጾሚዎች ጋር የሚፈጠር ችግር፣ ጾም ስንፈታ ልክ የጾምንባቸውን ጊዜያቶች ያልተመገብንባቸውን ጊዜያቶች ማካካስ በሚመስል መልኩ ብዙ መመገብ አለ። እሱ አደገኛ ነው። በልካችን ማለት እስከምንጠግብ ብቻ እንብላ እና ለምሳሌ ጾም ስንፈታ
ለረጅም ጊዜ አሁንም ባንበላ ጥሩ ነው። እንደው ምግባችንን በ4 ሰዓት ጊዜ ውስጥ ብንጨርስ ወይ በ6 ሰዓት ጊዜ ውስጥ ብንጨርስ ጠቃሚ ነው። አንድ ሁለተኛ ሌሊት ተነስተን የምንበላው ምግብ ቢቻል ሃይማኖታዊ ግዴታ ከሌለበት ቢቀር ጥሩ ነው ነው ከተመገብንም ደግሞ የግል መመገብ ካለብንም ካርቦሃይድሬት ባይሆን ጣፋጭ ነገር ባይሆን ጥሩ ነው፣ ጠቃሚ ነው። ካርቦሃይድሬት ስጋ፣ ፕሮቲን፣ እንቁላል፣ አሳ የመሳሰሉትን ወይም ደግሞ ካልተከካ ምስር፣ ከድፍን ምስር፣ ከድፍን አተር ከምን የተሰራ ምግቦች ሽሮ ራሱ ከድፍን አተር እኔ ተቆልቶ ከተፈጨ ሽሮ የሚሰራ ሽሮ ጥሩ አይደለም። ብዙ ካርቦሃይድሬት ወደ ውስጥ ይገባል። አተሩ እንዳለ ወጥ አድርጎ መስራት ይቻላል። አጣፍጦ መስራት ይቻላል። ምስሩንም እንደዛው፣ ባቄላውንም እንደዛው፣ ስንዴውንም ያልተፈጨውን ያልተፈተገውን መጠቀም ጠቃሚ ነው። እነኝን ነው መጨመር የፈለኩት።